የህዝብ ተወካዮች ምክር ቤት ትላንት ካጸደቃቸው አዋጆች ውስጥ አንዱ የውጭ ዜጎች በኢትዮጵያ መኖሪያ ቤት ባለቤት የሚሆኑበት አዋጅ ይገኛል። ይህ አዋጅ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ዝርዝር እይታ ካደረገበትና ማሻሻያዎችን ካከለበት በኋላ በምክር ቤት አባላቱ ክርክር ተደርጎ በአብላጫ ድምፅ ሊጸድቅ ችሏል። የኢትዮጵያ ዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ የውጭ አገር ዜጎች የመኖሪያ ቤት ባለቤት የሚሆኑበት አዋጅ መሆኑም በዝርዝር ተቀምጧል። የዚህ አዋጅ መጽደቅ ታዲያ ዘርፈ ብዙ ጥቅሞችን ለሀገር ይዞ የሚመጣ መሆኑንም የምክር ቤት አባላቱ ያነሳሉ። ዓለም አንድ መንደር በሆነችበት ሰዓት እኛ ራሳችንን ታለማግለን እንደማንኖር ይገባናል። ስለዚህ የውጭ ሀገር ዜጎች ደግሞ ወደ ሀገራችን ወደ ኢትዮጵያ ሲመጡ ብቻቸውን አይደለም የሚመጡት፣ ገንዘብ ይዘው ነው የሚመጡት። ብዙ የስራ ዕድል ይፈጥራል። ያንን ይዘውት የመጡትን ገንዘብ በሆቴልም ሆነ በተለያዩ ነገሮች ላይ ኢንቨስት የሚያደርጉት ኢትዮጵያ ውስጥ ነው። ያ ደግሞ ሁሉም ተጠቃሚ ነው። ይሄንን እኛ እንደ ጥሩ ነገር ነው የምናየው። የከተሞችን ሁለንተናዊ እንቅስቃሴ ያሳልጣል፣ ያነቃቃል ተብሎ ይጠበቃል። ከዛ ጋር ተያይዞ የካፒታል ፍሰት ወደ ሀገራችን በውጭ ምንዛሬ መልክ የሚገለጽ ሀብት ወደ ኢትዮጵያ እንዲፈስ ያደርጋል። የውጭ ሀገር ዜጎች በኢትዮጵያ ንብረት ባለቤት ይሆናሉ ሲባል ግን የመኖሪያ ቤት ባለቤትነትን ብቻ የሚፈቅድ እንደሆነም በአዋጁ ተመላክቷል። የመኖሪያ ቤት ባለቤት ይሆናሉ ሲባልም አንድም ከሪል ስቴት በመግዛት አሊያም ደግሞ መሬትን በሊዝ ገዝተው መስራትን ያካትታል። ይህ ደግሞ በተለይም ከሪል ስቴቶች ቤቶችን የሚገዙበት ሁኔታ የሪል ስቴት ገበያውን በማነቃቃት የዜጎችን ተጠቃሚነት ለማረጋገጥ እድል የሚፈጥር ነው። የውጭ ሀገር ዜጎች ሲመጡ የሪል ስቴቱ ገበያ የበለጠ የተነቃቃ የሚሄድበትን ስርዓት ለመፍጠር የሚያስችል ነው። ይሄን ስናደርግ ደግሞ የሪል ስቴት አዋጅ ከዚህ በፊት አውጥተናል። ይሄ የሪል ስቴት አዋጅ ላይ ከ100% 30% ለመንግስት ነው የሚሰጡት። ከሪል ስቴት ልማቱ 30% ደግሞ አነስተኛ ገቢ ላላቸው ዜጎቻችን መንግስት በራሱ የስርጭት ስርዓት መሰረት የሚደለድልና የሚሰጥ ይሆናል ለዜጎቻችን ማለት ነው። ሰው በዚህ አግባብ ሪል ስቴቱ ሞር እየተነቃቃ ሲሄድ በተመሳሳይ መልኩ እየሰፋ ነው የሚሄደው። በቮሊዩም ደረጃ እየሰፋ ሲሄድ ብዙ 30%ዎችን የማግኘት እድላለን። በዛ 30% ዜጎቻችንን ደግሞ ተጠቃሚ የምናደርግባቸው ሁኔታዎች ይፈጠራሉ። ኢትዮጵያ በጀመረችው የማክሮ ኢኮኖሚ ማሻሻያው በርካታ ዘርፎች ላይ የውጭ ባለሀብቶች እንዲሰማሩ እድል ፈጥሯል። ይህ ደግሞ የውጭ ሀገር ዜጎች መዋለ ንዋያቸውን በሀገር ውስጥ እንዲያፈሱ በማድረግ የሀገርን ተጠቃሚነት ማረጋገጥ ላይ ትልቅ ድርሻ ያለው ነው። ይህ ሲሆን ታዲያ ባለሀብቶቹም ሆኑ ሌሎች የውጭ ሀገር ዜጎች በሀገሪቱ የመኖሪያ ቤት ባለቤትነት እንዲያገኙ በሕግ ሲደገፍላቸው ይበልጥ የውጭ ምንዛሬን ወደ ሀገር ውስጥ እንዲገባ የማድረጉ እድል ከፍ ይላል። በሌላ በኩልም ዲፕሎማሲያዊ ጠቀሜታውም አብሮ የሚታይ ነው። ዓለም አቀፍ ዲፕሎማሲ ጋር ተያይዞ ያለውን ሁኔታ የበለጠ ያሻሽላል የሚል እምነት ነው ያለን። እንግዲህ ብቸኛና የመጨረሻ ነው ባንልም ግን የበኩሉ ሚና ይጫወታል። የውጭ ሀገር ዜጎች መጥተው እኛም ሄደን ሌላ ቦታ እንደምንኖረው እነሱም እኛ ጋር መጥተው መኖር የሚችሉበትን ሁኔታ ስንፈጥር የበለጠ ወዳጅ ሀገሮቻችን ጋር ያለን ግንኙነት እየተጠናከረ የሚሄድበትን ሁኔታ ይፈጥራል። ሚናውንም በተገቢ መንገድ መጫወት የሚያስችል ነው ብለን ነው ያሰብነው። በእርግጥ የውጭ ሀገር ዜጎች በኢትዮጵያ ንብረት ባለቤት ይሁኑ ሲባል በሀገሪቱ ዜጎች ላይ ስጋት የሚፈጥሩ ነገሮች መኖራቸው አይቀርም። በተለይም የዜጎችን የመኖሪያ ቤት ፍላጎት ሊያጣብብ ይችላል የሚለውና የኑሮ ውድነቱን እንዳያባብሰው መሰጋቱ ግልጽ ነው። ለዚህ ግን ምክር ቤቱ አዋጁን ከማጽደቁ በፊት መሰል ችግሮች እንዳይፈጠሩ በጥንቃቄ የተመለከተው ስለመሆኑም ቋሚ ኮሚቴው ያነሳል። ስጋቱን የምንቀንስበት መመሪያው ላይ አዋጁ ላይ ያስቀምጠናል። የከተማ ልማት ሚኒስቴር ገበያውን ሁኔታ እያየ የወቅቱን ገበያ ሁኔታ እያየ ወደ ላይና ወረታች የሚያጫውትበትን ሁኔታ እንዲፈጥር ዜጎችን እንዳይፈናቀሉ በሚያደርግ ሁኔታ መሰራት አለበት ብለን በአዋጁ ላይ መመሪያ ማውጣት እንዳለባቸው ስልጣን ሰጠናቸዋል። የዚህ አዋጅ መጽደቅ ሀገራዊ ፋይዳው የጎላ መሆኑ በተለይም በምክር ቤቱ የተፎካካሪ ፓርቲ አባላት የታመነ ቢሆንም በአፈጻጸም ላይ ክፍተት የሚፈጠር ከሆነ ግን ውጤታማነቱ ጥያቄ ውስጥ ሊገባ ይችላል የሚል ስጋት አላቸው። የውጭ ሀገር ዜጎችን አምተን ስንድ መሬት ስናጫረት በአስፈጻሚው አካል ገንዘብ ይባክናል፣ ይጠፋል፣ ሙስና ይሰራል ነው እንጂ በትክክል የሚሰራ ሕጉ መሬት ላይ ተግባራዊ የሚያደርግ አስፈጻሚ ቢኖረን ኖሮ እኛ የግድ ታለም ጋር መራመድም አለብን መምጣትም አለባቸው። ይሁንና የአዋጁ አፈጻጸም የታሰበውን ግብ እንዲመታና ክፍተት እንዳይፈጠር ምክር ቤቱ ክትትልና ቁጥጥር ያደርጋልም ነው ያሉት አባላቱም። አስፈጻሚው አዋጁ ከወጣ በኋላ እንዴት እየተጠቀመ ነው፣
አዋጁ ወጣላቸው አካላት አዋጁ ላይ ያሉ አፈጻጸም ችግሮች ምንድናቸው የሚለው ነገር ያው በአፈጻጸም ሂደት ላይ የሚታይ ነው ማለት ነው። በተለይ አዋጆች ሲወጡ አስፈጻሚ አካላት አሰራር ሪፎርም የማድረግ ሁኔታዎችን የማመቻቸት በዛ አፈጻጸም ላይ ደግሞ ያሉት ማነቆችን የመፍታት ማንዴት አላቸው። ይህን በሂደት በየምናደርጋቸው ክትትል ሂደቶች የምናይ ነው መሆነው። መውጣቱ ብቻ ሳይሆን በተገቢው መንገድ የህጉን የአዋጁን መንፈስ ጠብቆ ተግባራዊ የተደረገ ነው ወይስ አይደለም፣ ምን ለውጥ አመጣ፣ ምን ተጨባጭ ጥቅም አስገኘ የሚለውን ክትትል ቁጥጥር እናደርጋለን።